እስር ቤት ከገባ ማንም ይንገላታው? የማስም ነው የሚጠፋው እስር ቤት ሲገባ። ቆይ ና አቡ እስር ቤት ከገባ ማንም ነው የሚጠየቀው? ና ንገረኝ። አታገለኝ ወደዛ ነው አታገለኝ። ምን ነው የሚያመህ? ይቅርታ ትላለህ ይመጣል አልልም። ብሩኬና እኔ ሆነን የሚሆነውን እናደርጋለን። ለምን ካልከኝ እስር ቤት መግባት የለባችሁም። አንድ ለምን ትገባለህ? ለምን ትታሰራለህ? ይሄ ሰውዬ መጥሪያ ይዞ መምጣት የለበትም። አለቀ። ያምጣ መጥሪያውን ይድለታል። አለቀ። ሌላ ምንም አንተ ደደብ ነህ እንዴ? ተረጋግተህ እስኪ አስብ። ሶስት ሆናችሁ አንድ ወንድ ደብድባችኋል። ከሱ አለ ፖሊስ ጣቢያ ያስገባ ነው። አሁን ይመጣል። በሽማግሌ ይዘነዋል። ይቅርታ ትለዋለህ። ይቅርታ ትሉታላችሁ። ማንም ችግር ውስጥ አይገባም። ያምጣ ይውሰደኝ። አንጠይቅም። ሽማግሌ ማይል ለምን ሽማግሌ የሚለፈው? አንተ ደደብ ነህ እንዴ? ብሩኬ ነው ችግር ውስጥ መከታው ሰውዬ። አዎ ነኝ። አሁን ይመጣል። ይቅርታ ትለዋለህ። ቢኒያምን አልልም። ፍፄም ይቅርታ ይለዋል። አለቀ በቃ። አልልም። ልትታሰር ነው እያልኩ ነው እኮ። እንደው ምንም ነው የምነግርህ። ምንም ይምጣብኝ። አንተ ነው እንደዛው እኮ ነው እያልኩ ያለው። ለምን ይታሰራል? ለምን ይታሰራል? የሰው ደብድበሃል። መጎተታችንን በገመድ አስረህ መከሰስ ካለበት እሱ እና ማስፈራራትና መዛት ነው። እንችለህ ውጣ። ልጆቹ መታሰር አይፈልግም። እሱ መታሰር አይፈልግም። ፍፄም መታሰር አይፈልግም። አንተ መታሰር ነው መሰለኝ ፈልገው። ምንድነው አክተር የሚያጫውቱኝ? ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ስራ ቆይታ ሁሉ ሰላም እኔ ጋር ምንም አይልም። ፋሚሊዎች እንግዲህ ዛሬ የመጣሁት አንድ ነገር ደርሶኝ ነው። ፍፄ አንዋር እና ቤኪ ትልቅ ስህተት ሰርተዋል። ፋሚሊዎች ያው እንዳያችሁት ነው። ቤኪ የማይደረግ ነገር ነው ያደረገው። የሰው ልጅ በዛ ልክ መሳብ አይችልም። በገመድ አስሮ ምናምን ይሄ ደግሞ የሚያስጠይቅ ነገር ነውና መብቱ ነው። ቢኒያምን በነገራችን ላይ እየደገፍኩት አይደለም። እኔ እንደደረሰኝ ከሆነ ልጆቹን ከሷቸዋል እና ልጆቹ ደግሞ በዚህ መሀል መታሰር የለባቸውም። ምንም ቢሆን ጓደኛሞች ነን አይደል? እርስ በርስ እንደጋገፋለን። የፈለገ ብንጨቃጨቅ የፈለገ ብንጣላ መታሰርም የለባቸውም እና ይሄን ነገር ማስተካከል አለብን። በሽማግሌ የሚዘነው ይሁን በምንም ታምር መታሰር ስለሌለባቸው ይሄን ነገር ማስተካከል አለብን እና እንግዲህ ዛሬ የመጣሁበት ዋነኛ ምክንያቴ እነሱን ቢኒያም ጋም ደውዬለታለሁ እመጣለሁ ብሎኛል። ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም የጠራሁት መክሰሱን ልክ እንዳልሆነና በቃ እነሱም ይቅርታ ጠይቀውት ነገራቶችን ለማስተካከል መሞከር የተሻለ ነው ብዬ ነው። እንደዛ ማድረጋቸውን እየደገፍኩኝ አይደለም እኔም ብሆን፣ ምክንያቱም ተናግሬ ነበር። እንደዛ ማድረግ አይችሉም፣ ሰው መደብደብ አይችሉም እና ቢከስም ልጁ እውነት አለው፣ መብቱ ነው። ተመቷል። አንድ ሰውን ለሶስት መደብደብ ተገቢም አይደለም። በነገራችን ላይ ፍፄ ስልክ አላነሳልኝም። ለምን እንዳላነሳ አላቅም። ድንገት ሹሩባው ሊሰራ እዛ ወረፋ ይዞ ይሁን ፀጉር ቤት ምን እንደነ ይባሉ እዛ ሙቀት ውስጥ ሊገባ ይሁን ምን ይሁን አላቅም። እኔ ችግሩ ምን እንደሆነ ባላቅም ስልክ አላነሳም ፍፄ ተብየው ማለት ነው። እና ቤኪ አንስቷል፣ አንዋርም አንስቷል። አብረው ናቸው እየመጡ ነው እና ሲመጡ ምንም አይነት ጭቅጭቅ፣ ንዝንዝ፣ ወሬ፣ ንትርክ ምናምን አያስፈልግም። የሰሩት ስራ ልክ አይደለም። ለሰሩት ስራ ይቅርታ ይጠይቃሉ። ቢኒያምም ቢሆን ይቅርታቸውን ይቀበላል። እሱም ብዙ ጥፋት አጥፍቶ እኮ ታልፏል አይደል? ብዙ ነገር አውርቷል። ብሩኬ ላይ ማይሆን ነገራቶችን ብሏል። እሱም ልክ አልፎ ነበረ። ልክ ካለፈ በዱላ አይደለም መቼም ማለት በዱላ ቢሆንማ እኮ መጀመሪያ ቀን ያገኘነው ቀን እኔና ኗርም በዱላ ቢሆን ኖሮ እኛም ተደባድበን እናወራው ነበር። ግን ዱላ ልክ አይደለም። በዱላ ሳይሆን ቁጭ ብለን በንግግር ብንፈታ ይሻላል ብዬ ነው እኔ። እነዚህ ልጆች ደግሞ እስር ቤት ገብተው በብሩኬ ምክንያት መባል የለበትም። ገባችሁ? ምንድነው ኬዙ ከተባለ ይሄ ልጅ ብሩኬ ላይ ብዙ ነገር ሊያረግ ይፈልግ ነበረ። ስለዚህ ደበደቡትና ገቡ ተብሎ የብሩኬ ስም መጥፋት የለበትም። የብሩኬ ስም እንዲጠፋም አልፈልግም። እሱ እንዳለ ሆኖ ደግሞ እነዚህ ልጆች ከነ መታሰርም የለባቸውም። በቃ ችግሩን መፍታት አለብን ፋሚሊዎቼ እና ይመጣሉ። በዚህ አወራቸዋለሁ በሰላም እነሱም በሰላም ነው የሚያወሩ። እንከባበራለን ብዬ ተስፋ አረጋለሁ ፋሚሊዎች። እና ደግሞ አንዳንድ ሰዎች አሉ የቡታጅራ ዩቲዩበሮች እንደዚህ ናቸው፣ የቡታጅራ ዩቲዩበሮች ምናምን ብሎ አንዱ ቁጭ ብሎ አጀንዳ አድርጎ ሲሳደብ ነበርና ሰውዬ ለምን የራስህን ህይወት አትኖርም?
እና ደግሞ የአንድን ከተማ ስም እንደ ማጥፋት ነው። እንደዚህ የእንትን ልጆች እንዲህ ናቸው። የኛ ጓደኞች የኔ ጓደኞች ትልልቅ ዩቲዩበር የሆኑ ልጆች ለብዙ ሰው እንጀራ ሆነዋል። ወንድም አለ ለብዙ ሰው መንገዱን ከሱስ አስወጥተው ብዙ ነገሮችን መንገድ አስይዟቸዋል። በጣም ብዙ ዩቲዩበሮች አሉ። እና ደግሞ የቡታዝራ ልጆች ለቡታዝራ ልጆች ብቻ አይደለም ዩቲዩብ ቻናል የሚከፍቱትም የሚያሰሩትም ምንም ነገር የሚያደርጉት ክፍለ ሀገር ላሉ ልጆችም ከነሱ ጋር በጣም ለብዙ ልጆች ቻናል ከፍተው ያውቃሉ። ዩቲዩብ ቻናልም ማለት ነው እንደ ቻናል ካየ ነው። እና አንተ ተነስተህ እንደማንም የቡታዝራ ልጆች እንደዚህ ናቸው እንዲህ ናቸው እያል በተለይ የከተማውን ስም እየጠራ ስማችንን ለማጥፋት ባትሞክሩ አሪፍ ነው። የራስህን ኑሮ ኑር። አንተ የምትመታው ነገር ካለ የምታረገው ነገር ካለ እዛው ሰውዬ መጨረስ ነው። ከኛ ጋር አትነካካ። እኛ አልደረስንብህም። እንደ ጀማ አትጥራን። እኛን ተውንና ላይፍህን መኖር ትችላለህ። ሰላማን እንደሆነ ታውቃላችሁ። ብዙ ሰው ሜንሽን እያደረገኝ ስለነበር ነው። እኔንም እህቴ ሃይሚንም ቡቡንም ብዙ ሰው ሜንሽን እያደረገ ነበርና ሲጀመር እንደዚህ አይነት መጥፎ ነገር ሲነሳ ሜንሽን አታርጉኝ። እኔንም እነሱንም በቃ ሜንሽን አታርጓቸው። ያ ሰውዬ የቅናት መንፈስ ያለበት ሰው ነው። ስለሰው ወጥቶ ገኝኝኝኝ የሚለው አይደል? ወንድ ሆነ ደግሞ እንደ ወንድ ልጅ ቆፍጠነ ብለህ ስራ መስራት ነው እንጂ የሰዎች ህይወት ላይ ገብተህ አትለፍልፍ። እኛን ተወን፣ አርሱለት። እኔ ሜንሽን እንዳደረጋችሁኝ ሁሉ እሱንም ሜንሽን አድርጉትና ባለትዳር ነው። ትዳርህን ተከብረ መኖር ይችላል። ባለትዳር ነው መሰለኝ። ባለትዳር ካልሆነ ደግሞ ኖርማሊ ወጠጤ ነው፣ እንደኛ ነው ማለት ነው። እና ፋሚሊዎች ለማንኛውም ይሄንን ቆርጣችሁ አርሱለት፣ ልክ ለኔ እንዳደረሳችሁልኝ። ስድድብ ከፈለክ እንሰዳደባለን ብራዘር፣ እኔ ችግር የለብኝም። ድብድብም ከፈለክ ችግር የለብኝም። ለማንኛውም ፋሚሊዎቼ ወደ ገደለው ስገባ አንዋርና ቤኪ ይመጣሉ፣ ቢኒም ይመጣል እና ቢኒያምን አወራዋለሁ። እመጣለሁ፣ የሆነ ስራ ይዣለሁ፣ እመጣለሁ ብሎኛል። መቼም አይቀርም። ካልሆነ ደግሞ እንሄድበታለን፣ ራሱ ቤቱ ድረስ ሄደን እናወራዋለን። ስራ ቦታውም ከሆነ ስራ ቦታው ጋር እንሄድና እንግዲህ እንደተማረ ሰው በተማረ ሰው መንገድ ያለ ድብድብ በጸባይ እናወራዋለን። አይ መከሰስ አለባቸው እንደዚህ መታሰር አለባቸው ካለ ደግሞ እንግዲህ የሚፈጠረውን አብረን እናያለን። እኔ ዱቄታ ምናምን አይመቸኝ፣ ዱቄት ምናምን ይሄ ሳሙና ምናምን አይመቸኝም። እኔ ቀጥታ ወደ ገደለው ነው። የሐሰን ሆድ ቲማቲም ነው ምናምን፣ አዎ የኔ ሆድ ቲማቲም ነው። እና ደግሞ ስለ ሌሎች ነገሮች እዚህ ጋር ማውራት አልፈልግም። ብዙ ነገሮች አሉ። ለምሳሌ የሃይሚ ጉዳይ አለ። ያው የሃይሚ ጉዳይ የብሩኬ ጉዳይ ነው። በእርግጥ ግን እነዛን ነገሮች ማውራት እችል ነበረ። አሁን ላይ ማውራት አልፈልግም። በሰላማዊ መንገድ እናወራለን እና እንጠብቃቸው ብቻ። ለማንኛውም አይ እኪ እንዴት ነህ? ኖር ከናኒ አላችሁ አለው። ኦኬ ካሜራ ይዤ የመጣሁት ለምን መሰላችሁ? አንደኛ ነገር የሆነ ሰው ሆን ብሎ ስማችሁን ማጥፋት ይፈልጋል እና ታርጌት ተደርጋችኋል። ገባ? ስማችሁን ኖርማሊ አንድ ወንድን እንዴት ለሶስት ይመታሉ? ይሄ ኖርማሊ ያንዳንድ ሰው ሀሳብ ሊሆን ይችላል። ብቻ አላቅም። እኔ የጠራኋችሁ ምክንያት ልወቅሳችሁ ወይንም ደግሞ ልሳደብ ምናምን አይደለም። የመጣሁት ለአንድ ጉዳይ ብቻ ነው። በቃ ይቅርታ ብላችሁ የሚመጣ ሰው አለ፣ እየመጣ ነው። ማንን ነው ይቅርታ የምንለው? ማንን ነው ይቅርታ የምንለው? ማንን ነው ይቅርታ የምንለው? ምን አጥፍተን ነው ይቅርታ የምንለው? አንተ እኮ ምንም አላጠፋም እኮ ይቅርታ ቢባለው እኮ አሁን ቤኪ አንተ ምንም አላጠፋም። ሰውን ጎተትክ እንደ እህል ወይንም እንደ እቃ ሰውን ጎተትክ። ጋሪ አይደለም ሌላም ነገር ማድረግ ይችላልኝ አይደለም? ቆይ ቤኪ አስቁሞኝ ነው እንጂ ሌላም ነገር ላደርገው ይችላል። አሁን ለዛ አይደለም እኔ ለጭቅጭቅ አይደለም እኔ የመጣሁት ሰውዬ ፍፄ ስልክ ያነሳ ምን እያደረገ እንደሆነ አላውቅም። እኔ እሱንም ላናግረው ነው። አንድ ላይ ሶስታችሁ ማይሆን ችግር ውስጥ ገብታችኋል። የእናንተ ችግር የኔም ችግር ነው፣ የብሩኬም ችግር ነው፣ የሃይሚም የሁላችንም ችግር ነው የሚሆነው አይደል? ምንም ሊመጣ ይችላል። ተሳስበን ነው ልናወራ የጠራኋችሁ፣ ልንጨቃጨቅ አይደለም ብራዘር። አሁን ጠርቼ የጠራው አንተ ጥሩ ስራ ሰርተሃል፣ ጎበዝ፣ ሰው ምታ፣ ሰው ደብድብ፣
ብልህ ምንም አይፈይድም። አሁን ግን ይሄ ልጅ የደበደብከው ልጅ ማይሆን ርቆ ሄዷል እና ደግሞ እንደዚህ አይነት ችግር ውስጥ እንድገቡ አልፈልግም። እኔ እንደወንድም ምንም አይነት ርቀት ውስጥ ሊገባ ይችላል። ምን አድርገው የፈለገውን ነገር እንትን ማለት ይችላል። ከኔም ጋር ደግሞ ያለው ነገር ካለ በስነ ስርዓት ማውራት እንችላለን፣ መነጋገር እንችላለን። ስለምደብጠው ለሶስቱ ነው ምናምን እንትን አሉኝ የሚል ከሆነ ከፈለገ ፌስ ቱ ፌስ ዋን ቱ ዋን እንትን ማለት እንችላለን፣ መነጋገር እንችላለን። ለሶስቱ ሆነ እኮ አንድ ግለሰብ ነው የደበደብከው። ሐሰን ስራውን ያስደበደበው ያለው እኮ ምንም አላረገም። ያለው ወንድም ኢትዮጵያ ውስጥ ነው ያለው። ዝም ብለህ ማንንም መተህ መደብደብ አትችልም፣ ትጠየቃለህ። እሱም ታዲያ ማንንም ትዳር መጥቶ መውጣት አይችልም እኮ ታዲያ እሱ የሱ እንዳለ ሆኖ መደብደባችንም ነው። አሁን እሱ እናት ሄዶ ወደዛ ሐሰን እንደዚህ አይነት ነገር እንትን አጋንተ ተረጋጋ ሐሰን። ይሄው እኛ እንደዛ ያደረግነው ምናልባት ልክ ላንሆን እንችላለን፣ ግን ልክ ባንሆንም አሁንም ግን እኔ በሰራው ስራ ኦኬ ልክ እንዳልሆናችሁ እኔ እኮ ይጸጸታችኋል ምናምን እኮ እያልኩ አይደለም። አሁን ይመጣል ሌላ ወሬ አልፈልግም። በእናትህ አይ ይመጣል፣ ይቅርታ ትላለህ፣ ትበተናለህ። በቃ ስለመታው ነው የምትለው፣ ስለ ነገሩ አይደለም። እኔ ይቅርታ የምጠይቀው እግር መብላት ይችላል ከፈለገ ቢኒያምን ይቅርታ የምጠይቀው ሰከን በል። የደበደብከው ዕቃ አይደለም ለሶስት መተህ ህግ ቦታ ብትሄድ ለሶስት መተህ እንደ ዕቃ እንደዚህ እየጎተትክ ነው የወሰድከው እኮ ሰውዬ። ያማል እንደ አንተ ድጋሚ የምጎትተዋለሁ እኔ አንተ ተረጋጋ። ድጋሚ ለምንድን ነው የምትጎትተው? ተረጋጋ ሐሰን። እንደው በአንድ ሰው እኮ አይደለም የተጣላኸው። ሄደህ ለሶስት ሄደህ የደበደብከው ሰው ያስጠይቅሃል። ስለዚህ አሁን ያስጠይቅሃል ብቻ ሳይሆን የማይሆን ችግር ውስጥ ልገቡ ነው እያልኩ ነው። ስለዚህ ይቅርታ ትጠይቅና ትተዋለህ። በጸባይኛ ሆነን አየነው ችግር ነው የምንገባው። ሐሰን አንወር ምን መሰለህ፣ አንተ ሰው ነህ አይደል? እንደ ሰውኛ ስታስበው የሰው ልጅ ወድቆ መሳብ አለበት ብለህ ታስባለህ? ስራው ከሆነ እንግዲህ እሱ ያደረገው ከመሳብ በላይ ነው የሰውን ትዳር። እሺ እሱ እንድትደበድቡት ሆን ብሎ አድርጎ ችግር ውስጥ ሊከታችሁ ከሆነስ ምንም መምጣት ይችላል። ሐሰን ምንም መምጣት ይችላል። ያንተ መምጣት ብሩኬ ላይ ችግር ያመጣል። አንተ ማህየም አንተ አማርኛ እኮ ነው የማወራው እንዴ? እኔ አይደለሁ እንዴ ተነጋገርኩት? ብሩኬ ጋር ምንድነው የሚያመጣው? ለምንድነው የማያመጣው? የሱ ስም ነው በማን ምክንያት ነው የምትባለው? አሁን ሰውዬ እንደተማረ ሰው እናስብና ነገሩን ሰከን በልና ማለት ነው። ደውልለት፣ ቤኪ ፍፄ ጋር ደውልለትና እና በለው እንዳልተማረ እየመጣ ነው። ሶስታችሁም ይቅርታ ትሉታላችሁ፣ ይሄዳል። ከዛ በኋላ ሌላ ነገር ከፈለገ እናወራዋለን። አየነው ምንም ይቅርታ የሚያስጠይቅ ነገር የለብንም። ምንም ይቅርታ የሚያስጠይቅ ነገር ምንም አላረግንም። ስንት ጊዜ አየነው አይደል እንዴ? ባላጠፋ ነው ባላደረግነው ነገር ይቅርታ እየጠየቅን አየነው አይደል እንዴ? ሁሉም እየመጣ እናታችን ላይ ጨፈረብን እንጂ ምንም የፈየደልን ነገር የለም። አሁን እኮ ይጨፍርብሃል እያልኩ በቃ የመጣው ነገር ደግሞ ይምጣ። ይኸውልህ እኔ አሁን ሌላ ወሬ አልፈልግም። ሶስት ሆናችሁ አንድ ወንድ ደብድባችኋል። ከሱ አለ ፖሊስ ጣቢያ ያስገባ ነው። አሁን ይመጣል፣ በሽማግሌ ይዘነዋል። ይቅርታ ትለዋለህ፣ ይቅርታ ትሉታላችሁ። ማንም ችግር ውስጥ አይገባም። ያምጣ ይውሰደኝ፣ አንጠይቅም። ሽማግሌ ማይልስ ለምንድነው ሽማግሌ የሚለፈው? አንተ ደደብ ነህ እንዴ? ብሩኬ ነው ችግር ውስጥ መከታው ሰውዬ። አዎ ነኝ። አሁን ይመጣል፣ ይቅርታ ትለዋለህ። ቢኒያምን አልልም፣ ፍፄም ይቅርታ ይለዋል። አለቃ በቃ አልልም። ልትታሰር ነው እያልኩ ነው እኮ እንደውም ነው የምነግርህ። ምንም ይምጣብኝ። አንተ ነው እንደዛው እኮ ነው እያልኩ ያለው። ለምን ይታሰራል? ለምን ይታሰራል? የሰው ሰው ደብድበሃል፣ መጎተታችንን ነው በገመድ አስረህ መከሰስ ካለበት እሱ እና ማስፈራራትና መዛት ነው የሚሻለው። ማስፈራራትና መዛት ይወጣለታል። ማስረጃ አለ። አየህ፣ በማስረጃ ነው እኮ ይወጣለታል። ማስረጃ ገባ። የትም ቦታ ላይ ማስረጃ ነው የምትጠይቀው። አንተ በገመድ እየጎተትከው ነው፣ ያስጠይቅሃል። አስጠየቀህ ብቻ ሳይሆን ከሶሃል። አሁን ይቅርታ ትለዋለህ። እኔ አሁን ምን መሰለህ፣ ብሩኬና እኔ ሆነን የሚሆነውን እናደርጋለን። ለምን ካልከኝ እስር ቤት መግባት የለባችሁም። አንድ ለምን ትገባለህ? ለምን ትታሰራለህ? ይሄ ሰውዬ መጥሪያ ይዞ መምጣት የለበትም። አለቀ። ያንተ መጥሪያ ነው ይድለታል። አለቀ። ሌላ ምንም አንተ ደደብ ነህ እንዴ? ተረጋግተህ እስኪ አስበው ነገሩን። አዎ ደደብ ነኝ። እስር ቤት ከገባ ማን ነው የሚንገላታው? የማስም ነው የሚጠፋው። እስር ቤት ሲገባ ቆይ ና አቡ እስር ቤት ከገባ ማን ነው የሚጠየቀው? ና ንገረኝ። አታገለኝ። ወደዛ ነው አታገለኝ። ምን ነው የሚያመህ? ይቅርታ ትላለህ ይመጣል አልልም። ማን መጥቶ እንደሚያንቀኝ ያለው ይቅርታ እንጠይቅም። አንተም ይቅርታ ትላለህ። ማስረጃ የላችሁም። እነዚህ ደደብ ናችሁ እንዴ? ማስረጃ አለ ወይ? የእኛስ ማስረጃ ምንድን ነው? እየሳበው እየመታችሁት አለ ማስረጃ። ይሄ ምን አየሱ ታዲያ? ምን ማለት ነው? ጸባይ ገዝተህ አየነው፣ በጣም አየነው። ተማራችሁ ምን እናንተ ልጆች? ቆይ ህግ ቦታ ምን እንደምትባል ታውቃለህ? ህጉን አክብረን ማስረጃ የታለህ? ይሄው እየጎተትኩ አንተ አይኔን ጨፍነሃል እንዴ? እየጎተትከው እኮ ነው። ይክሰሰኝ
ይክሰሰኝ። ጫካ ወስደህ ሰው መደብደብ አትችልም ወንድሜ። ስማኝ፣ እኔ ከሰሰኛ ጫካ ወስደህ መደብደብ አትችልም። አንተ ለብሩክ ያስበህ ነው አይደል እዚህ ነገር ውስጥ የገባው? ስለዚህ ለምን እሱን ታሰድባለህ ነው አሁን ጥያቄ። ለምን አይ ማሰደብ ነው የምፈልገው ሁላችሁም ገደል ግቡ የምትለው ከሆነ ብትል ራሱ መታሰር የለብንም። እንደዛ ብትል እኛ እኮ እነሱ እንዳይለያዩ እኮ ነው ያ ሁሉም ነገር ያደረግነው እኮ። ግን ለምን ከደበደብከው ሚለያያችሁ ደግሞ አይደለም ብሩኬ ላይ መጥቶ የሆነ ነገር አድርጎ ከዛ ና ይቅርታ በል እንድንለው ነው የምጠብቀው። አይደለም ለሱ አይደለም ይቅርታ በል እኔ እናንተ አለመን ነው ለዛ አይደለም ይቅርታ በል አሁን ስለከሰሰ ብቻ ይቅርታ ትሉትና ስራቱ ይቆማል ነው የምልህ። አንተ ማህይብ ነህ እንዴ? ጭንቅላት ነው የምልህ። በዲህ ለምን ያማል እንዴ? ሐሰን ይሄ ልጅ እኔ እናንተ አለመን ነው ለምን ነው አላለ? ለምን ነው ግን እኛ ለምን ነውና ምን ሆነን እኛ ብልጥ ሰሎን ለምን ነው እናንተ እኔ በሌለውበት ሞኝ ሰሎን ደበደብከው ትታሰራታለህ፣ እስር ቤት ትገባለህ። ለምን ነው ተስተካከለ? አልተስተካከለም እኮ ፖሊስ ጣቢያ ነው ፖሊስ ጣቢያ መግባት ነው የምትፈልጉት ወይስ ሰላም ነው የምትፈልጉት? አትፈልጉም? ኦኬ በቃ ይመጣል፣ ይቅርታ ትሏል። ለምን ነው የምጠይቀው? ለምን ታም አንጠይቅም? ፖሊስ ጣቢያ ማንገባም? ለምን ፖሊስ ጣቢያ ማንገባም? ይምጣና እናወራለን። እሱ የሚበትነው ትዳር ታዲያ እንትን ነው እሱ አድማ በታይ ነው። ዝም ብሎ የሰውን ትዳር እየበጠበጡ ስለምን ትዳር ምንድን ነው? ይምጣና እናወራለን። እኔ ስለ ትዳር አይደለም እያወራሁ ያለሁ ስለ እስራት ነው እያወራሁ ያለሁ። ይምጣና እናወራለን። ይቅርታ ነው የፈለገው። በነገራችን ላይ እስር ቤት እንደዚህ ትገባለህ አይደል? መውጫው በጣም ከባድ ቀልድ መስሏል። እንደዚህ ገብተህ እንደዚህ የምትወጣው የእናት ቤት ወይም ምግብ ቤት እዛ ምግብ ቤት አይደለም ወንድሜ፣ ፖሊስ ጣቢያ ነው የምትገባው። ትገባለህ፣ ይበሉዋል። ትገባለህ በፍርድ ቤት ሲያዝ 15 ቀን ትታሰራለህ። 15 ቀን ሙሉ እዛ እስር ቤት ውስጥ ይቅርታ ብለህ አትፈታም እንዴ? ሞኝ ነህ እንዴ አንተ? እንዴ እነዚህ ልጆች ምን አይነት ሀሳብ ነው ያላቸው? የትኛው አንተ ምንድነው የምትጠብቀው? ልብ ነው የሚሰማው። ምንድነው የምትጠብቀው አንተ? እኔ የምጠብቀው ይቅርታ በሉና ተለያይ በቃ። ምንድነው ይቅርታ የምትለው? እኮ ስለደበደብከው ነው፣ ስለ ጉዳዩ አይደለም። ከዛ እናወራለን ስለሌላው ነገር። እሱም ይቅርታ ይጠይቃል፣ እንነጋገራለን። እሱ ይቅርታ ይጠይቀናል ይለኛል እንዴ አንተ? አማርኛ ሰማም እንዴ አንተ? ማስረጃ የለህም አንዋር? ማስረጃ አለህ? ቆይ አንተ ሐሰን፣ ቆይ አንተ ተወኝ። ማስረጃ አለህ? ማስረጃ? የምን ማስረጃ ነው እሱ? አንተ ስላበላሸው ህይወት ይቅርታ ይጠይቃል። እኛ ማስረጃ አለህ ወይ? የምን ማስረጃ ነው? እሱ ማስረጃ አለው። ፖሊስ ጣቢያ ሄዶ ይኸው ደበደቡኝ ብሎ አሳይቷል። እኔ ምን አገባኝ ብዬ ልተዋችሁ እንዴ? ከዛስ እስር ቤት ግዴታ መጥቼ ልመላለስ? ይቅርታ ትላለህ፣ ከነገሩ ትወጣለህ። ይቅርታ ነው የፈለገው እንዴ? አረ ጉድ ይፈላ። እሺ አሁን ምንድነው የምትለው? ማንም አይመጣብኝም ማንም እንትን አይለኝም ብሎ ነው። አሁን ይመጣል። እነሱ ማን ስለሆነ እንደዚህ የሚፈሩት? ቆይ ማን ነው የምትፈራው? እኔ ፍርሃት አይደለም እያልኩ ያለሁት እስር ቤት ከምትገባ ይቅርታ ጠይቅ ነው። ፍርሃት ትፍራ። እኔ ምን አልኩ? ግን የሰራው ስራ ልክ አይደለም። አረ ተወና የሆነ ሰው ይሉንታ አለበትና ሁሌ እንደ ባሪያ መረገጥ አለበት እንዴ? እንደ ባሪያ እንዴ? በነገራችን ላይ ቢኒያም ራሱ ከኔ ጋር እኮ በሰላም አውርቶ እኮ አይደለም። በቃ በስነ ስርዓት ቢኒያም አይደለም እኮ ለኔ ነገረኝ፣ ሌላ ሰው ነው ደውሎ ነገረኝ እኮ ሐሰን። ይኸውልህ ጓደኞች ሊታሰሩ ነው፣ የሰሩት ስራ ልክ አይደለም፣ ይቅርታ ብላችሁ በሽማግሌ ፍቱና ጨርሱ። አሊያም ቸርከሊ እዛ ገብተህ መታሸት ትፈልጋለህ? ዝም ብለህ እስር ቤት ገብተህ መታሰር ነው ፈልጉት። እንደዛ ከሆነ እሺ በሉኝና ልሂድ። በቃ እኔ በቃ አያገባኝም ብዬ ልተው። ምንድን ነው የምፈልገው እኮ አሁን ሐሰን? ይሄ ሁሉ አተካራ የማያስፈልግ እዚህ ሁሉ አተካራ ውስጥ መግባትም ምናምን የማይጠበቅብን፣ እኛም እርስ በርስ እንደዚህ መጨቃጨቅ እንትን ማለት የማይጠበቅብን። በቃ ይቅርታ ነው የሚፈልገው። ይምጣና የሚገባውን ይቅርታ ሰጠዋለሁ። የሚገባውን ይቅርታ ሰጠዋለሁ። ይምጣ፣ ያው ወረቀቱን ይዞ ይምጣና እንትን መደረም ምንም አይደለም። በቃ አንተ አይምሮ በሽተኛ ከሆንክ አንተ ራስህን ችለህ ውጣ። ልጆቹ መታሰር አይፈልግም፣ እሱ መታሰር አይፈልግም፣ ፍፄ መታሰር አይፈልግም። አንተ መታሰር ነው መሰለኝ የሚፈልገው። ምንድነው አክተር የሚያጫውቱ? መላጣ ያማዋል እንዴ? እኔ ራሱ ምን አገባኝ ብዬ ልተው እንዴ? በእናታችሁ ሰው አንዴ እንኳን አንድ ደቂቃ አያስብም እንዴ? አይበስልም እንዴ? ምንድነው? በእርግጥ እኔ ከነሱ ተሽዬ አይደለም፣ ግን መታሰር የለባቸውም ነው በቃ። እና ጓደኞቼ ናቸው በቃ። እዚህ ነገር ውስጥ መግባት የለባቸውም። ለምን ይታሰራሉ? ለምን? እኔ
እንግዲህ ለማንኛውም ፋሚሊዎች እኔ አላቅም ፍፄ ከነሱ ይሻላል ብዬ አስባለሁ። ከነሱ የተሻለ ፍፄ ያስባል። ምክንያቱም ይበልጣቸዋል በምንም ነገር። ይሄ ቤኪ የሚባል ልጅ ምን እንደሚፈልግ አላቅም። አሊያም ስራቱን ከፈለገ ለብቻ ይገባል። እነሱ ይቅርታ ይጠይቁና ማለት ነው። አይ ችግር ነው የምፈልገው ብሩኬ ላይ ችግር መፍጠር ነው የምፈልገው የሚል ከሆነ የራሱ መቀጥቀጥ አለበት። የራሱ ደደብ ነው መሀይም። በቃ ቸው ሃይ